ሰላም እንዴት ናችሁ? በዛሬ ቪዲዮ የምናየው ጥናትና ምርምር ሪሰርቻችን በምናደርግበት ወቅት ኤስፔስኤስ ሶፍትዌር ተጠቅመን ከመጀመሪያ እስከ መጨረሻ ድረስ ያለውን ኤስፔስኤስን በተመለከተ ከዚህ በፊት ምንም አይነት መረጃው ባይኖራችሁም በዚህ ቪዲዮ ብቻ ኤስፔስኤስን ማስተር እንድታደርጉ የሚያግዛችሁ ቪዲዮ ነው። ኤስፔስኤስን በሰባት ከፍዬ ነው ለማጠቃለል የሞከርኩት። በመጀመሪያው ኩዌስችነሪ በትነን የሰበሰብነው መረጃ ኤስፔስኤስ ላይ እንዴት መረጃ እንደምናስገባ እናያለን። በሁለተኛ ደረጃ ያስገባነው ዳታ ተጠቅመን ዲስክሪፕቲቭ ፍሪኩዌንሲ ዲስትሪቢዩሽን እንዴት እንደምንሰራና እንዴት አናላይዝ እንደምናደርግ አብረን እናያለን። በሶስተኛ ደረጃ በኮንቲኒየስ ቫሪያብሎቻችን መካከል አሶሲዬሽን አለ ወይስ የለም የሚለውን ለማየት ኮሪሌሽን አናሊሲስ በመጠቀም ሪዛልት እናወጣለን። ያወጣነውም ሪዛልት ኢንተርፕሪት ወደ ማድረግ እንሄዳለን። በአራተኛ ደረጃ ካታጎሪካል በሆኑ ቫሪያብሎቻችን መካከል አሶሲዬሽን አለ ወይስ የለም፣ ግንኙነት አላቸው ወይስ የላቸውም የሚለውን ደግሞ ካይ-ስኩዌር ቴስትን በመጠቀም እናያለን። ያወጣነውም ሪዛልት ኢንተርፕሪት እናደርጋለን። በአምስተኛ ደረጃ ሲምፕል ሊኒየር ሪግሬሽን ነው የምናየው። በስድስተኛ ደረጃ መልቲፕል ሊኒየር ሪግሬሽን አይተን በመጨረሻም ባይነሪ ሎጂስቲክ ሪግሬሽን እናያለን ማለት ነው። እያንዳንዱ አናሊሲስ ምን ማለት እንደሆነ ሪሰርቻችን ላይ ለምን እንደምንጠቀመው እያንዳንዱ ያወጣነው አውትፑት እንዴት ኢንተርፕሪት እንደምናደርግ በስፋት እናያለን። ወደ መጀመሪያው ስቴፕ ስንሄድ ኤስፔስኤስ ሶፍትዌር ጭነን ከጨረስን በኋላ ቀጥታ መረጃ ወደ ማስገባት ነው የምንሄደው። ኤስፔስኤስ ሶፍትዌር ለሌላችሁ ቴሌግራም ቻናሌ ላይ ማግኘት ትችላላችሁ። እንዲሁም የኤስፔስኤስ ሶፍትዌር አጫጫን በተመለከተ ከዚህ በፊት አንድ ቪዲዮ ሰርቻለሁ። እሱንም እዚህ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ተጠቀሙበት። ስለዚህ መረጃ ስናስገባ በትክክለኛው መንገድ ተጠንቅቀን ነው ማስገባት ያለብን። በትክክለኛው መንገድ ካላስገባን የሚሰጠን ሪዛልትም የተሳሳተ ስለሚሆን ማለት ነው። ጋርቤጅ ኢንፑት ጋርቤጅ አውትፑት ማለት ነው። የሰጠነውን ነው ሊሰጠን የሚችለው። ስለዚህ መረጃ ስናስገባ በጣም በጥንቃቄ ነው ማስገባት ያለብን ማለት ነው። ለዛም የሚሆኑ ትክክለኛው ስቴፖችን አንድ በአንድ አሳያችኋለሁ። በመጀመሪያ ኤስፔስኤስ ሲከፍት ልክ እንደዚህ አይነት ብላንክ ፔጅ ነው የሚሆነው። ምንም አይነት መረጃ የለውም ማለት ነው። ዳታችን በቀጥታ ኢንተር ከማድረጋችን በፊት ዳታችን ለመሙላት የሚያስፈልገን ኮሎመን ሄዲንግ ለመሙላት ከዳታ ቪው ወደ ቫሪያብል ቪው እንሄዳለን ማለት ነው። አሁን ይሄን ኩዌስችነሪ ነው የማስገባው። እዚህ ጋር ጀነራል ኢንፎርሜሽን አለ። ከስር ደግሞ ፎከስ የሆኑ ጥያቄዎች አሉ። እንደምታዩት ወደ 51 አካባቢ ቃለ መጠይቆች አሉ። ነገር ግን 51ዱንም ለማስገባት ጊዜ ስለማይበቃን 5 ቃለ መጠይቆችን እናስገባለን። ሌሎቹ ተመሳሳይ ስለሆኑ መቀጠል ትችላላችሁ። በዚሁ እነዚህ ኮሎመን ሄዲንጎች አንድ ባንድ አሁን እናያለን። በመጀመሪያ ኔም የሚል እናገኛለን። ኔም ማለት የቫሪያብላችን ስም ማለት ነው። ኔም የሚለው ላይ ረጃጅም ጽሁፎችን ሁሉንም እዚህ ጋር መጻፍ አይጠበቅብንም። እዚህ ጋር አሳጥረን እንጽፍና አሳጥረን የጻፍነውን ደግሞ አብራርተን የምንጽፍበት ሌላ ቦታ ስላለ እሱን ቆይቼ ያሳያችኋለሁ። እና ኔም ላይ ጋፕ ስፔስ መስጠት አንችልም። ስለዚህ ኔም የሚለው ጋር ጀንደር የሚለውን ኮፒ አድርጌ ወስድና እዚህ ጋር ፔስት አደርጋለሁኝ ማለት ነው። ቀጣይ ታይፕ የሚል እናገኛለን። ታይፕ ማለት ያስገባነው ቫሪያብል በምንድን ነው የሚገለጸው እያለኝ ነው። ባይ ዲፎልት ኑሜሪክ የሚል አምጥቶልኛል። ኑሜሪክ ማለት በቁጥር የሚገለጽ ማለት ነው። እኛ ያስገባነው ቫሪያብል በቁጥር የሚገለጽ ከሆነ እንተዋዋለን። ነገር ግን ሌሎች ኦፕሽኖች ስላሉ ይችን በመንካት እመርጣለሁኝ ማለት ነው። በኮማ የሚገለጽ ከሆነ በኮማ እንላለን። በዶት ሳይን የሚገለጽ ከሆነ ዶት ሳይን እንመርጣለን። በሳይንቲፊክ ኖቴሽን ፎርም የሚቀመጥ ከሆነ ቴን ዘ ፓወር ኦፍ ምናምን የሚቀመጥ ነገር ከሆነ ይሄኛውን እንመርጣለን። በዴት ፎርም የሚቀመጥ ካለን በዶላር ሳይን እና ስትሪንግ የሚል ደግሞ ከታች እናገኛለን። ስትሪንግ ማለት ፊደል ወይም ካራክተር እንደማለት ነው። ለምሳሌ ስም ማስገባት ከፈለኩኝ ስትሪንግ የሚለውን ነው የምመርጠው፣ ምክንያቱም በፊደል ስለሚገለጽ ማለት ነው። አሁን እዚህ ጋር ሁለት ምርጫ ነው ያለኝ። ሜል ፊሜል እያልኩኝ የማስገባ ከሆነ ስትሪንግ የሚለውን ነው የምመርጠው። ነገር ግን ኮድ አድርጌ የማስገባ ከሆነ አንድ ማለት ወንድ ነው፣ ሁለት ማለት ደግሞ ሴት ናት ብዬ የማስገባ ከሆነ ኮድ አድርገን የምናስገባ ከሆነ ኑሜሪክ የሚለውን ነው የምመርጠው ማለት ነው። ስለዚህ እኔ ኮድ አድርጌ ላስገባ ስለሆነ ኑሜሪክ የሚለውን መርጬ ኦኬ ላለሁኝ ማለት ነው። በቀጣይ የምናስገባው ዊድዝ ነው። ዊድዝ ማለት ኮለመናችን ውስጥ የሚገኙ ካራክተሮች እስከ ስንት ድረስ ይሆኑ እያለኝ ነው። ዳታ ቪው ላይ ሄደን ዳታውን በምንሞላበት ወቅት ማለት ነው። እስከ ስንት ፊደል ድረስ ወይም ካራክተር ድረስ ነው ማስገባት የምትፈልገው ነው የሚለኝ። ባይ ዲፎልት 8 አምጥቶልኛል፣ እተዋለሁኝ ማለት ነው። ቀጣይ ዴሲማል የሚል እናገኛለን። ዴሲማል ማለት በዴሲማል ፖይንት የምንገልጸው ነገር ካለ ከፍም ዝቅም ማድረግ እንችላለን ማለት ነው። ለምሳሌ 1.1 1.2 እያለን የምናስገባው ነገር ካለ ዴሲማል የሚለውን 1 2 3 እያለን መጨመር መቀነስም እንችላለን ማለት ነው። ከሌለን ግን 0 እናደርጋለን። አሁን እዚህ ጋር ስለማያስፈልገኝ 0 አድርጌ ያልፋለሁኝ ማለት ነው። ቀጣይ ሌብል የሚል እናገኛለን። ሌብል ማለት ኔም ላይ አሳጥረን ያስገባ ነው። ረጃጅም ጽሁፎች ካሉ እዚህ ጋር ሙሉን እንጽፈዋለን ማለት ነው። ይሄኛውም ለምን ያስፈልጋል ካላችሁ አንዳንድ አካላት የሪሰርቻችን ዳታ መመልከት አስፈላጊ ከሆነ
ኔም ላይ የጻፍነውን ግልጽ ስለማይሆን ሌብል ላይ በማየት በቀላሉ መረዳት ይችላሉ ማለት ነው። ስለዚህ እዚህ ጋር ጀንደር ብዬ ጽፋለሁኝ ማለት ነው። ወደ ቀጣይ ስንሄድ ቫልዩ የሚል እናገኛለን። ቫልዩ የሚለው የሚያስፈልገን ኮድ የሚደረጉ ቫሪያብሎች ሲኖረን ነው። እዚህ ጋር አንድ ማለት ወንድ ነው፣ ሁለት ማለት ደግሞ ሴት ናት ብለን አንዴ እናስገባና ቀጣይ ዳታውን ስናስገባ አንቸገርም ማለት ነው። ሜል ፊሜል እያልን መጻፍ ሳይጠበቅብን በቀላሉ አንድን ኢንተር ባደረኩለት ቁጥር ሜል ብሎ ይረዳልኛል፣ ሁለትን ኢንተር ባደረኩኝ ቁጥር ፊሜል ብሎ ይረዳልኛል ማለት ነው። እቺ ከርሶራን አንዴ እነካልና ከዛ ቫልዩ ላይ አንድ ብለን እንጽፋለን ማለት ነው። ከዛ ሌብል የሚለው ጋር አንድ ማለት ምን እንዲሆንልን እንደፈለግን እንጽፍለታለን ማለት ነው። ሜል ብዬ ጽፍና አድ የሚለውን እነካለሁኝ ማለት ነው። በቀጣይ ደግሞ ሌላ ማስገባት የፈለግኩትን አስገባለሁኝ ማለት ነው። ቫልዩ ላይ ሄድና ሁለት ቁጥር እንጽፍለታለሁ። ሌብል ላይ በመሄድ ፊሜል ብዬ ጽፍና አድ አደርገዋለሁኝ ማለት ነው። ሌላም የምናስገባው ካለ መቀጠል እንችላለን። ነገር ግን ጾታን በተመለከተ ወንድ ወይም ሴት ነው ሊሆን የሚችለው። ስለዚህ ስለጨረስን ኦኬ እንለዋለን ማለት ነው። ወደ ቀጣይ ስናልፍ ሚሲንግ የሚል እናገኛለን። ሚሲንግ ማለት ያልተሟላ ወይም ያልተሰጠ ዳታ ካለን ሚሲንግ ላይ ማስገባት እንችላለን ማለት ነው። ለምሳሌ የሆነ ሰው ሁሉንም መረጃ መስጠት ይችላል፣ ነገር ግን እድሜን ወይም ጾታዬን መግለጽ አልፈልግም ካለ ሚሲንግ የሚለው ላይ እንገባለን ማለት ነው። ከዛ ዲስክሬት ሚሲንግ ቫልዩ የሚለውን እንመርጥና ባዶ ቦክስ ላይ ኮዳችን እናስገባለን ማለት ነው። 1011 ብዬ ጽፍለትና ኦኬ እለዋለሁኝ ማለት ነው። ከዛ መሃል ላይ ያልተሰጠ ዳታ ካለ 1011 ብለን እንጽፍለትና ይሄ ዳታ ያልተሟላ ወይም ያልተሰጠ ዳታ ነው ብሎ ይረዳልኛል ማለት ነው። ኮለመንስ የሚለው ደግሞ ዳታውን በሚወጣበት ወቅት ለይታ እስከ ስንት ፊደል ድረስ ይሁንላችሁ እያለን ነው። መጨረሻ አውትፑቱ በሚወጣበት ወቅት ማለት ነው። ይሄኛው ለይታ እንጂ ውጤታችን ላይ የሚያመጣው ተጽዕኖ የለውም። ስለዚህ እዚሁ ጋር 8 አድርጌ አልፋለሁኝ ማለት ነው። ቀጣይ አላይን የሚል እናገኛለን። አላይን ማለት ጽሁፋችን በአንድ ሳጥን ውስጥ በየትኛው በኩል ላድርግላችሁ እያለኝ ነው። ሌፍት ሳይድ አለ፣ ራይት ሳይድ አለ፣ ሴንተርም የሚል አለ። ከነዚህ ውስጥ የሚመቸንን እንመርጣለን ማለት ነው። እኔ ሴንተር አድርጌው አልፋለሁኝ ማለት ነው። ለይታ ነው እንጂ አናሊሲሳችን ላይ የሚያመጣው ምንም አይነት ተጽዕኖ የለውም። ቀጣይ ሜዠርመንት የሚል እናገኛለን። በስታቲስቲክስ ብዙ አይነት ሜዠርመንቶች አሉ። ከነዚህ ሜዠርመንቶች መካከል ኖሚናል አለ፣ ኦርዲናል አለ፣ እንዲሁም ስኬል የሚባል ዳታ አለ። ኖሚናል ዳታ የሚባለው ምን አይነት ዳታ መሰላችሁ? ለምሳሌ አንድ ሰው ወይ ወንድ ነው ወይ ደግሞ ሴት ነው ልትሆን የምትችለው። አንድ ሰው በአንድ ጊዜ ወንድም ሴትም መሆን አይችልም። እንደዚህ አይነት ዳታዎች ኖሚናል እንላቸዋለን ማለት ነው። ኦርዲናል የምንላቸው ደግሞ ንጽጽር ያላቸው ዳታዎች ሲሆኑ ነው። አንዱ ካንዱ የምናበላልጥ ከሆነ፣ አንዱ ካንዱ የሚበልጥ ከሆነ፣ ሌላኛው ደግሞ በሌላኛው የሚበለጥ ከሆነ ለምሳሌ ሎው፣ ሚዲየም፣ ጉድ ልክ እንደዚህ አይነት ኦርደር ያላቸውን ኦርዲናል እንላቸዋለን ማለት ነው። ሌላኛው ደግሞ ስኬል የሚባለው ነው። ስኬል ማለት የሚደመር የሚቀነስ ትርጉም ያለው ማቴማቲክስ የሚሰጠን ነገር ካለ ስኬል የሚለውን እንመርጣለን ማለት ነው። በመጨረሻም ሮል የሚል እናገኛለን። ያው ዳታ እያስገባን ስለሆነ ባይ ዲፎልት ኢንፑት ብሎልኛል። ስለዚህ ኢንፑት ብለን እንተዋዋለን ማለት ነው። አሁን የመጀመሪያው ላይ ብዙ ጊዜያችሁን ስለፈጀውባችሁ ቀጣይ ፈጠን ፈጠን እያልኩ አሳያችኋለሁ ማለት ነው። ከበፊቱ የተለየ ነገር ካለ ነው ጊዜያችሁን ወስደው። ቀጣይ ኤጅ የሚለውን ነው የምናስገባው። ኔም ላይ እንሄድና እናስገባለን ማለት ነው ኤጅ ብለን። ታይፕ ደግሞ ባይ ዲፎልት ኑሜሪክ አድርጎልኛል፣ እንተዋዋለን ማለት ነው በቁጥር ስለሚገለጽ። ዊድዝ የሚለው ጋር እዛው 8 ላይ እንተዋዋለን። ዴሲማል ስለሚያስፈልገን 2 አድርገን እንተዋዋለን ማለት ነው። ለምሳሌ 32.5 እያለ የሚሰጠን ሰው ካለ ዴሲማል ፖይንት ያስፈልገናል ማለት ነው። ስለዚህ እናስገባለን ማለት ነው። ሌብል የሚለው ጋር ስንሄድ ኤጅ ብለን እንጽፋለን ማለት ነው። ቫልዩ ወደሚለው ስንሄድ ደግሞ ኮድ የሚደረግ ነገር ካለን እናስገባለን ማለት ነው። ኮድ የሚደረግ ነገር ከሌለን ግን ነን ብለን እናልፋለን ማለት ነው። ኮድ አድርገን ከዚህ እስከዚህ ድረስ ብለን ኮድ አድርገን ማስገባትም እንችላለን። ነገር ግን ቀጥታ ቁጥሩን መጻፍ እንችላለን። እኔ እዚህ ጋር ቀጥታ ቁጥሩን መጻፍ ስለፈለኩኝ ኮድ አድርጌ ማስገባት ስለማያስፈልገኝ ነን ብዬ አልፋለሁኝ ማለት ነው። ሚሲንግ ካለን ልክ እንደቀድሞ እናስገባለታለን። ከሌለን ግን ነን ብለን እናልፋለን ማለት ነው። ኮሎመን ለይታ ስለሆነ 8 አድርጌው አልፋለሁ ማለት ነው። አላይመንቱንም ሴንተር አደርገዋለሁ። ሜዠርመንቱን ቀደም ጀንደር ኖሚናል ብለን ነበር ያለፍነው። አሁን ኤጅን ስንመለከት የሚደመር ትርጉም ያለው ማቴማቲክስ ስለሆነ ስኬል አድርገን እናልፋለን ማለት ነው። ሰርቪስር የሚለውን ከጀንደር ጋር ስለሚመሳሰል ጊዜያችሁን አልወስድም፣ ፓርት 2 ላይ ላሳያችሁ። እዚህ ጋር ይሄን ዘ ባንክ ጊቭ ታይምሊ ኤንድ ፍሪኩዌንሲሊ ትሬኒንግ የሚለውን ነው ኮፒ አድርጌ ወስድና
ከዛ እዚች ጋር ፔስት አደርገዋለሁኝ ማለት ነው። እዚህ ኔም ላይ ጋፕ ስፔስ መስጠት አይቻልም። ካልሆነ አሳጥረን በአንድ ወርድ ነው የምንጽፈው ማለት ነው። እነዚህን አሁን እናጠጋጋለን ማለት ነው። ጋፕ ስፔስ ምንም አይነት ጋፕ ስፔስ መኖር ስለሌለበት ማለት ነው። ለምሳሌ ጋፕ ስፔስ ሳናስተካክል ወደ ሌላ ብንሄድ ልክ እንደዚህ ኢሌጋል ካራክተር ተጠቅመሃል ይለኛል። ስለዚህ አስተካክለን እንጽፈዋለን ማለት ነው። በዚህ መልኩ መጻፍ እንችላለን። ታይፕ የሚለው ጋር ኮድ አድርጌ ላስገባ ስለሆነ ኑሜሪክ አድርጌው አልፋለሁኝ ማለት ነው። ዊድዝ የሚለውን አልደጋገመውም 8 አድርጌው አልፋለሁ። ዴሲማል ፖይንትም ኮድ አድርጌ ስላስገባሁኝ አያስፈልገኝም። ስለዚህ 0 አድርጌው አልፋለሁ ማለት ነው። ሌብል የሚለው ጋር ስንመጣ ኔም የሚለው ጋር የጻፍኩትን የማብራራበት ቦታ ነበር ያልኳችሁ። ስለዚህ በቀላሉ ኮፒ አድርጌ ያመጣና እዚች ጋር ፔስት አደርጋለሁኝ ማለት ነው። እዚህ ጋር ጋፕ ስፔስ መስጠት እንችላለን ማለት ነው ሌብል ላይ። ቀጣይ ቫልዩ ላይ ስንሄድ ኮድ አድርገን ልናስገባ ስለሆነ ቅድም ጀንደር ላይ ያየነውን እዚች ጋር ማስገባት ነው። እዚህ ጋር አንዴ በመንካት እገባለሁኝ ማለት ነው። ቫልዩ ላይ እንሄድና አንድ ቁጥርን እጽፋለሁኝ ማለት ነው። ሌብል ላይ ስትሮንግሊ ዲስአግሪ ላለሁኝ ማለት ነው። ከዛ አድ አደርገዋለሁ። ቀጣይ ቫልዩ ላይ 2 ቁጥርን እልና ሌብል ላይ ደግሞ ዲስአግሪ ላለሁኝ ማለት ነው። አድ አደርገዋለሁ ወደ ቀጣይ ለማለፍ ማለት ነው። ቫልዩ ላይ 3 ቁጥርን አስገባና ሌብል ላይ ኒውትራል ላለሁኝ ማለት ነው። ከዛ አድ አደርገዋለሁኝ። በቀጣይ ቫልዩ ላይ 4 ቁጥርን አስገባና ሌብል ላይ አግሪ ላለሁኝ ማለት ነው። ከዛ አድ አደርገውና የመጨረሻ ኮድ ነው አሁን የማስገባው። ቫልዩ ላይ 5 ቁጥርን አስገባና ሌብል ላይ ስትሮንግሊ አግሪ ላለሁኝ ማለት ነው። እኔ ጨርሻለሁ። እናንተ ግን ከ5 በላይ ኮድ የምታደርጉት ቫሪያብል ካላችሁ መቀጠል ትችላላችሁ ማለት ነው። አሁን ስለጨረስኩኝ ኦኬ እለዋለሁኝ ማለት ነው። ሚሲንግ ካለን ሚሲንግ እናስገባለን፣ ከሌለን ግን ነን ብለን እናልፋለን ማለት ነው። ኮለመንና አላይመንት የሚለውን የተለየ ነገር ስለሌለ ወደ ቀጣይ አልፋለሁኝ። ሜዠርመንታችን ኖሚናል ስለሆነ ኖሚናል አድርጌው አልፋለሁ ማለት ነው። በዚሁ አጋጣሚ ቫልዩ ላይ ኮድ ያደረግነው አንዱ ለሌሎቹም ተመሳሳይ የሚሆን ከሆነ ኮፒ አድርገን መጠቀም እንችላለን ማለት ነው። ልክ እንደዚህ ኮፒ እናደርግና በዚህ መልኩ ፔስት ማድረግ እንችላለን ማለት ነው። አሁን ዳታ ቪው ላይ ሄደን ዳታ ማስገባት እንችላለን ማለት ነው። የመጀመሪያ የምናስገባው ዳታ ወንድ ከሆነ አንድ ቁጥር እናስገባለን ማለት ነው። እድሜው ደግሞ ኮድ ስላላደረግን በቀጥታ እድሜውን እጽፋለሁኝ ማለት ነው። 35 ከሆነ 35 ብዬ እጽፋለሁኝ ማለት ነው። ዘ ባንክ ጊቭ ታይምሊ ኤንድ ፍሪኩዌንትሊ ትሬኒንግ የሚለውን አግሪ ከሆነ 4 ቁጥርን አስገባለሁ ማለት ነው። ኒውትራል ከሆነ ደግሞ 3 ቁጥር እናስገባለን። 3 ቁጥር እናስገባለሁኝ ማለት ነው። የሁለተኛ ሰው ዳታ ስንቀጥል ጾታ ሴት ከሆነች 2 ቁጥር እናስገባለሁኝ ማለት ነው። እድሜ 21 ከሆነ 21 ብዬ ጽፋለሁ ኮድ ስላላደረኩኝ ማለት ነው። እዚህ ጋር ደግሞ ዘ ባንክ ጊቭ ታይምሊ ኤንድ ፍሪኩዌንትሊ ትሬኒንግ የሚለውን ስትሮንግሊ አግሪ ከሆነ 5 ቁጥር እናስገባለሁኝ ማለት ነው። በዚህ መልኩ 100ም 200ም ዳታ ቢኖረን በዚህ መልኩ እንቀጥላለን ማለት ነው። ዳታውንም ቫሪያብሎቹንም ዋናው ሐሳቡን ከተረዳችሁ በዚሁ መልኩ መቀጠል እንችላለን ማለት ነው። ኤስፒኤስኤስ ላይ መረጃን በዚህ መልኩ አስገብተን ከጨረስን በኋላ ዲስክሪፕቲቭ ስታቲስቲክስን ደግሞ እንዴት እንደምንሰራ አንድ በአንድ ያለውን ስቴፕ ላሳያችሁ። ቀጥታ ወደ ቪዲዮ ልውሰዳችሁ። ይሄ እንደምታዩት ሙሉ በሙሉ ተሞልቶ ያለቀለት ዳታ ነው። ስለዚህ አናላይዝ ለማድረግ በቀጥታ ከርሰራችን አናላይዝ ላይ እናደርጋለን። ከዛ ዲስክሪፕቲቭ ስታቲስቲክስ ላይ እናደርግና እንደምታዩት ብዙ አይነት አናላይዝ ማድረጊያ ቱልሶችን እናገኛለን። ከዛ ውስጥ ፍሪኩዌንሲን እንመርጣለን ማለት ነው። አሁን በዚህኛው ሳይድ በኩል ያሉትን እንዳለ ቫሪያብሎቻችን ናቸው። ከዛ ውስጥ መርጠን መስራት የፈለግነውን ቫሪያብል እቺ ቀስቷን በመጠቀም ወደዚህኛው ቦክስ እናሻገራለን ማለት ነው። እዚህ ውስጥ ካሉት ሌቭል ኦፍ ኤዱኬሽን ማየት ስለፈለኩ በቀጥታ ሌቭል ኦፍ ኤዱኬሽን ሄጄ እመርጣለሁ ማለት ነው። ከዛ እቺ የቀስት ምልክቷን በመንካት እናሻግራለን ማለት ነው። ከዛ ስታቲስቲክስ የሚለውን በመንካት እገባለሁ ማለት ነው። ወደ ውስጥ ስገባ ብዙ ምርጫዎችን እናገኛለን። ፐርሰንቴጅ ቫልዩ ላይ ኳርታይል የሚል አለ፣ ከት ኦፍ ፖይንት ፎርቴን ወይም ዲሳይል የሚል አለ እና ፐርሰንታይል የሚል እናገኛለን። ስንመርጥ ያው ጥቅሙንም ማወቅ ስላለብን ላላወቃችሁት ኳርታይል ማለት የሆነ ቫልዩ ለአራት እኩል ሲካፈል ማለት ነው። ከት ኦፍ ፖይንት ፎርቴን ወይም ዲሳይል የሚለው ደግሞ ለ10 እኩል ሲካፈል ማለት ነው። ፐርሰንታይል ማለት ደግሞ ለ100 እኩል ሲካፈል ማለት ነው። ስለዚህ እኛ የመረጥነው ቫሪያብል ላይ ለ4 ለ10 እና ለ100 ሲካፈል ትርጉም የሚሰጠን ነገር ካለ በቀላሉ ቲክ በማድረግ እንመርጣለን ማለት ነው። ነገር ግን ሌቭል ኦፍ ኤዱኬሽን ላይ ኳርታይል፣ ዲሳይል እና ፐርሰንታይል
አስፈላጊ ስላልሆኑ ቲክ ያደረግነውን እናጠፋለን ማለት ነው። ከዛ ሴንትራል ቴንደንሲ ጋር ስንሄድ ሚን፣ ሚዲያን፣ ሞድ እና ሰም የሚል እናገኛለን። ሚን ማለት አቬሬጅ ማለት ነው። ሚዲያን ማለት ደግሞ መካከል እንደማለት ነው። ዳታችን ላይ ካለው ሴንተር ላይ የሚገኘው ቫሊዩ ማወቅ ስንፈልግ የምንመርጠው ነው ማለት ነው። ሞድ ማለት ደግሞ ብዙ ጊዜ የተደጋገመው የትኛው ቫሊዩ እንደሆነ ማወቅ ስንፈልግ የምንመርጠው ነው ማለት ነው። ሰም ማለት ደግሞ ያስገባነው ቫሊዩ ላይ ድምር ውጤት ማለት ነው። ከነዚህ ኦፕሽኖች መካከል ሚን፣ ሚዲያን እና ሞድ የሚለውን እንመርጥና ሰም የሚለው ብዙም ትርጉም ስለማይሰጠኝ እተወዋለሁ ማለት ነው። ዲስፐርሽን ጋር ስንሄድ ስታንዳርድ ዲቪዬሽን፣ ቫሪያንስ፣ ሬንጅ፣ ሚኒመም፣ ማክሲመም እና ስታንዳርድ ኢረር ሚል የሚል እናገኛለን። ስታንዳርድ ዲቪዬሽን እና ቫሪያንስ ሜዥር የሚያደርገው እያንዳንዱ ዳታ ከሚኑ ጋር ምን ያህል እንደራቀ ለማወቅ ስንፈልግ ቲክ እናደርጋለን ማለት ነው። ሬንጅ ማለት ደግሞ ዳታው ላይ ካለው ከፍተኛ ቫሊዩ ሲቀነስ ዝቅተኛ ቫሊዩ ማለት ነው። ወይም ማክሲመም ማይነስ ሚኒመም ማለት ነው። ሚኒመም ማለት ዳታው ላይ ካለው ዝቅተኛ ቫሊዩ ማለት ነው። ማክሲመም ማለት ደግሞ ዳታው ላይ ካለው ከፍተኛ ቫሊዩ የትኛው እንደሆነ ለማወቅ ስንፈልግ የምንመርጠው ነው ማለት ነው። ስታንዳርድ ኢረር ሚን ደግሞ ፖፕሌሽን ፓራሜትር እና ሳምፕል ስታቲስቲክስ ምን ያህል በመሃላቸው ልዩነት እንዳለው ለማወቅ ስንፈልግ የምንመርጠው ነው ማለት ነው። አሁን ለመረጥኩት ቫሪያብል ስታንዳርድ ዲቪዬሽን እመርጣለሁ፣ ቫሪያንስን እመርጣለሁ፣ ሬንጅም እመርጣለሁ፣ ሚኒመም እና ማክሲመም ቲክ አድርገን እንመርጣለን ማለት ነው። ስታንዳርድ ኢረር ሚን ግን አስፈላጊ ስላልሆነ እንተወዋለን ማለት ነው። ከጎን ካራክተር ሃይፖዚተር የሚለው ላይ ስኪውነስ እና ኩርቶሲስ የሚል እናገኛለን። ስኪውነስ ማለት ዳታችን በየትኛው በኩል እንደሚገኝ ለማወቅ ስንፈልግ የምንመርጠው ነው ማለት ነው። ዳታችን አብዛኛው ዳታችን በቀኝ በኩል ነው ያለው ወይስ በግራ በኩል ነው ያለው አሊያም ሴንተር ላይ ነው የሚገኘው የሚለውን ለማወቅ ስንፈልግ የምንመርጠው ነው ማለት ነው። ፖዚቲቭ ስኪው፣ ኔጌቲቭ ስኪው እና ዜሮ ስኪው ይባላሉ። ኩርቶሲስ ደግሞ የቱ ጋ ነው ዳታው ፒክ የሆነው አሊያም ደግሞ ዳታው የቱ ጋ ነው ፍላት የሆነው የሚለውን ማየት ስንፈልግ የምንመርጠው ነው ማለት ነው። ላስገባሁት ቫሪያብል ስኪውነስ እና ኩርቶሲስ አስፈላጊ ስላልሆነ እንተወዋለን ማለት ነው። ኮንቲኒው ብለን ወደ ቀጣይ እንቀጥላለን። ቻርት የሚል ነው የምናገኘው። በምን አይነት ቻርት መጠቀም እንደፈለግን እመርጣለሁ ማለት ነው። ባር ቻርት አለ፣ ፓይ ቻርት አለ፣ ሂስቶግራም አለ። ከነዚህ ውስጥ የምንፈልገውን አይነት ቻርት መምረጥ እንችላለን ማለት ነው። እኔ ባር ቻርትን መርጫለሁ። ከስር ደግሞ በፍሪኩዌንሲ ነው በፐርሰንቴጅ እንዲቀመጥልህ የምትፈልገው ነው ቻርቱን የሚለኝ። እኔ በፍሪኩዌንሲ ቢቀመጥልኝ አሪፍ ነው ብዬ ስላሰብኩኝ ፍሪኩዌንሲን መርጬ ኮንቲኒው እለዋለሁ ማለት ነው። ሌላው ከታች ፎርማት የምትለዋ ላይ ኦርደር እናስተካክላለን። ባይ ዲፎልት አሴንዲንግ ቫሊዩ ላይ ነው ያለው። ዲሴንዲንግ ቫሊዩ እንዲሆን ከፈለግን መቀየር እንችላለን ማለት ነው። እኔ ግን እዛው ባለበት አሴንዲንግ ቫሊዩ ላይ እንዲሆን ስለፈለግኩኝ አሴንዲንግ ቫሊዩ ብዬ ኮንቲኒው እለዋለሁ ማለት ነው። እና ከስር ደግሞ ዲስፕሌይ ፍሪኩዌንሲ ቴብል የሚል እናገኛለን። ፍሪኩዌንሲ ቴብል እንዲወጣልን ከፈለግን እንተወዋለን። ባይ ዲፎልት ራይት ስለሆነች ማለት ነው። ካልፈለግን ግን ማጥፋት እንችላለን። ነገር ግን ቢኖረው አሪፍ ነው ብዬ ስላሰብኩኝ ራይት አድርጌ ኦኬ እለዋለሁ ማለት ነው። በዚህ መልኩ አናሊሲስ ወጥቶልኛል። ከላይ ምን ያህል ሳምፕል ሳይዝ እንዳለው ይነግረኛል። ኤን 95 ነው። ምንም አይነት ሚሲንግ ወይም ያልተሰጠ ዳታ የለኝም ማለት ነው። ሚናችን 2.2 ነች። ሚዲያን ደግሞ 2 ነው። ሞዳችን ደግሞ 2 ነው የሚለኝ ብዙ ጊዜ የተደጋገመው 2 ነው ማለት ነው። ስታንዳርድ ዲቪዬሽን እና ቫሪያንስ ከስር እናያለን። ስታንዳርድ ዲቪዬሽን ማለት ስኩዌር ሩት ኦፍ ቫሪያንስ ማለት ነው። ሬንጅ ማለት ደግሞ ያው እያየነው ነው። ማክሲመም ሲቀነስ ሚኒመም ስለሆነ 2 ነው። የዳታችን ሚኒመም 1 ነው። ማክሲመማችን ደግሞ 3 ነው። ከስር ደግሞ ፍሪኩዌንሲ ቴብላችን እናገኛለን። ዲፕሎማ ሌቭል ኦፍ ኤዱኬሽን 2 ሰው ነው። በፐርሰንት ሲገለጽ ደግሞ 2.1% ነው። ባችለር ዲግሪ ደግሞ 67 ሰው፣ በፐርሰንት ሲቀመጥ ደግሞ 70.5 ማለት ነው። ማስተር ዲግሪ ያለው ደግሞ 26፣ በፐርሰንት ሲቀመጥ ደግሞ 27.4 ማለት ነው። ቶታላችን 95 በቁጥር ማለት ነው። በፐርሰንት ደግሞ 100% ማለት ነው። ከጎን ኮሙሌቲቭ ፐርሰንቴጅ የሚለው የመጣው ፐርሰንቴጁ እየደመረ ሲሄድ ነው ማለት ነው። በመጀመሪያ 2.1 ነው ያለው ራሱ ተቀምጧል። ከዛ ደግሞ 70.5 ሲደመር ከመጀመሪያው 2.1 72.6 ከዛ ደግሞ 27.4 ስንደምረው አንድ ላይ ሶስቱንም 100 ይሞላል ማለት ነው። ከስር ደግሞ ቻርታችን እናገኛለን።
እንደምታዩት በፍሪኩዌንሲ ነው የተቀመጠው። ዲፕሎማ፣ ባችለር ዲግሪ እና ማስተር ዲግሪ ይላል። አብዛኛውን የያዘው ባችለር ዲግሪ ነው። ፍሪኩዌንሲ ቴብል ደግሞ በአንድ ቫራብል ነው ያየ ነው። አሁን ሁሉንም በአንድ ክሊክ እንዴት እንደምናወጣ እናያለን። በመጀመሪያ አናላይዝ፣ ከዛ ዲስክሪፕቲቭ ስታቲስቲክስ፣ ከዛ ፍሪኩዌንሲ ወዳለበት እንሄድና ሁሉንም ቫራብሎቻችን ቀስቷን በመጠቀም እናሻግራለን ማለት ነው። ከዛ ዲስፕሌይ ፍሪኩዌንሲ ቴብል የምትለዋን ብቻ ራይት መሆኗን ቼክ እናደርጋለን። ከዛ ኦኬ እንለዋለን ማለት ነው። እንደምታዩት ሁሉንም ቫራብሎች ፍሪኩዌንሲ ቴብላቸው ወጥቶልኛል ማለት ነው በዚህ መልኩ። በዚህ በኩል ደግሞ በቀላሉ የምንፈልገውን ቫራብል የምንመርጥበት ቦታ ነው ማለት ነው። ቫራብሎቻችን ከበዙ በዚህ መልኩ በቀላሉ መምረጥ እንችላለን ማለት ነው። ፍሪኩዌንሲን አይተን ጨርሰናል። ቀጣይ ዲስክሪፕቲቭ ለማየት አናላይዝ ላይ እንገባለን። ከዛ ዲስክሪፕቲቭ ስታቲስቲክስ፣ ከዛ ዲስክሪፕቲቭን እንመርጣለን ማለት ነው። በነገራችን ላይ ዲስክሪፕቲቭ የምንሰራለት ኖሚናል ወይም ኦርዲናል መሆን አለበት። በኳንቲታቲቭ የማይገለጽ ዳታ ከሆነ ዲስክሪፕቲቭ ልንሰራለት አንችልም ማለት ነው። እዚህ ጋር የምታዩት የኖሚናል ምልክት ነው። ስለዚህ ጀንደርን እንመርጣለሁ ማለት ነው። ከዛ መርጥለትና እናሻግራለን። ኦፕሽን ላይ እንዲሰራልን የምንፈልገውን ቲክ እናደርጋለን ማለት ነው። ቲክ እናደርግና ኮንቲኒው ብለን እንወጣለን ማለት ነው። ከዛ ኦኬ እንለዋለን። እንደምታዩት ልክ እንደዚህ ይወጣልኛል ማለት ነው። የዳታችን ሚኒመም፣ ማክሲመም፣ ሌሎችም ቲክ ያደረግነው ካለ በዚህ መልኩ ይወጣልኛል ማለት ነው። ኤስፔስስ ላይ የሰራነው አውትፑት ወደ ወርድ መቀየር ከፈለግ በቀላሉ ከላይ ፋይል የምትላለች እሷን ክሊክ እናደርጋለን። ከዛ ኤክስፖርት የምትለዋን አንዴ እንነካትና ከዛ እዚች ጋር ታይፕ ላይ ክሊክ እናደርግና በምንፈልገው ፎርማት ማድረግ እንችላለን ማለት ነው። ወርድ ከፈለግን ወርድ እናደርገዋለን። በፒዲኤፍ ከፈለግን ደግሞ በፒዲኤፍ እናደርገዋለን። ፓወርፖይንትም ከፈለጋችሁ በፓወርፖይንት ማድረግ ትችላላችሁ። እኔ ግን በወርድ እንዲሆን ስለፈለግኩኝ ወርድ አደርገውና ከዛ ብሮዝ የምትለዋን ነክተን ሴቭ የምናደርግበት ቦታ እንመርጣለን ማለት ነው። ከዛ ፋይል ኔም የሚለው ላይ የፋይላችን ስም እንሰጠዋለን። ከዛ ሴቭ ብለን ኦኬ እንለዋለን ማለት ነው። ከዛ ያስቀመጥንበት ቦታ በመሄድ እንከፍተዋለን ማለት ነው በቀላሉ። ዲስክሪፕቲቭ ስታቲስቲክስን በዚህ መልኩ አውትፑታችን አውጥተን ዲስክራይብ አድርገን ጨርሰናል። በቀጣይ ደግሞ የምናየው በኮንቲኒየስ ቫራብሎቻችን መካከል አሶሲዬሽን አላቸው ወይስ የላቸውም የሚለውን ለማየት ኮሪሌሽን አናሊሲስ በመጠቀም እናያለን ማለት ነው። ቀጥታ ወደ ቪዲዮ ልውሰዳችሁ። ኮሪሌሽን የምንጠቀመው ለምን መሰላችሁ? ኮሪሌሽን የምንጠቀመው በሁለት ቫራብሎች መካከል አሶሲዬሽን አለ ወይስ የለም የሚለውን ለማወቅ ስንፈልግ ኮሪሌሽን እንጠቀማለን ማለት ነው። እንዲሁም ኮሪሌሽን ያለው በየትኛው በኩል ነው፣ ፖዚቲቭ ሳይድ ነው ያለው ወይስ ኔጌቲቭ ሳይድ ነው ያለው የሚለው ሁለቱንም ሜጀር ያደርግልናል ማለት ነው። ኮሪሌሽን በዋናነት ሁለት ነገር ነው ሜጀር የሚያደርገው፣ ማግኒቲዩድ እና ዳይሬክሽን ማለት ነው። ማግኒቲዩድ ማለት ምን ያህል ሪሌሽንሺፕ እንዳለው ማለት ነው። ስትሮንግሊ ኮሪሌሽን ያለው፣ ዊክ ኮሪሌሽን ያለው ወይስ ምንም አይነት ሪሌሽን የላቸውም የሚለውን ቼክ ለማድረግ ኮሪሌሽን እንጠቀማለን። ዳይሬክሽን ሲባል ደግሞ በየትኛው ሳይድ ነው ያለው ሪሌሽንሺፕ፣ ኔጌቲቭ ሳይድ ላይ ነው ያለው ወይስ ፖዚቲቭ ሳይድ ላይ ነው ያለው የሚለውን ለማወቅ ስንፈልግ ኮሪሌሽን አናሊሲስ እንጠቀማለን ማለት ነው። ኮሪሌሽን ምን ማለት እንደሆነና ለምን እንደምንጠቀም ከነገርኳችሁ ይሄ እንደምታዩት ተሞልቶ ያለቀለት ዳታ ነው። ስለዚህ በቀጥታ አናሊሲስ መስራት እችላለሁኝ ማለት ነው። ከላይ ሜኑ ባራችን ላይ አናላይዝ የሚለው ላይ እንነካለን ማለት ነው። ከዛ ኮሪሌት የሚለው ላይ ከርሰራችንን እናደርግና ከዛ ባይቫሬት የሚለውን መርጠን እንነካለን ማለት ነው። አሁን መስራት የፈለግኩትን ቫራብል መርጬ የቀስት ምልክቷን በመጠቀም አሻግራለሁኝ ማለት ነው። ይሄ ዳታ ሳምፕል ዳታ ነው። ጤና ላይ የሚያተኩር ዳታ ነው። ለመለማመጃነት የተሞላ ዳታ ከፈለጋችሁ ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ከዛ መጠቀም ትችላላችሁ ማለት ነው በነፃ። ለምሳሌ እነዚህ አራት ቫራብሎች አሻግራለሁኝ ማለት ነው። ጀንደር፣ ማሪታል ስታተስ፣ ላይፍ ኤክስፔክታንሲ እና ዌይት። እነዚህን ከመረጥኩኝ በኋላ ከስር ኮሪሌት ኮፊሽንት የሚለው ላይ ባይ ዲፎልት ፒርሰን የሚለው ላይ ተመርጧል። ነገር ግን ልዩነታቸውን ልንገራችሁ ማለት ነው። ፒርሰን የምንጠቀመው ሊኒየር ሪሌሽንሺፕ ላላቸው ቫራብሎች ነው ማለት ነው። ከንዳል ደግሞ የምንጠቀመው ዳይሬክሽናቸው ላይ ፎከስ የሚያደርጉ ቫራብሎችን ነው ማለት ነው ትኩረት የሚያደርገው። እኛ ግን ፖዚቲቭሊ ነው ያለው ሪሌሽን ወይስ ኔጌቲቭሊ ያለው ሪሌሽንሺፕ ከሚለው በተጨማሪ ምን ያህል ሪሌሽንሺፕ እንዳላቸው ማወቅ እንፈልጋለን። ስትሮንግሊ ኮሪሌሽን ነው ያለው፣ ዊክ ኮሪሌሽን ነው ያለው ወይስ ምንም አይነት ኮሪሌሽን የላቸውም የሚለውን ማወቅ እንፈልጋለን ማለት ነው። ፖዚቲቭ ሳይድ እና ኔጌቲቭ ሳይድ ከሚለው በተጨማሪ ማለት ነው። ስፒርማን ደግሞ ምን መሰላችሁ
ቫራብሉ የግድ ሊኒየር መሆን አይጠበቅበትም። የሆነ ሰዓት ከፍ ይላል፣ የሆነ ሰዓት ዝቅ ሊል ይችላል ማለት ነው። ስለዚህ አሁን ፒርሰን የሚለውን ባይ ዲፎልት የተመረጠ ነው እንተዋዋለን ማለት ነው። ካልተመረጠ ፒርሰን የሚለውን መርጣችሁ ታልፋላችሁ ማለት ነው። ቀጣይ ደግሞ ቴስት ኦፍ ሲግኒፊካንስ የሚለውን ቱቴልድ እና ዋን ቴልድ የሚል እናያለን። ቱቴልድ ማለት ቫራብላችን ቦዝ ሳይድ ቴስት የምናደርግ ከሆነ ፖዚቲቭ ሳይድም ኔጌቲቭ ሳይድም በሁለቱም ሳይድ ማለት ነው። ዋን ቴልድ ከሆነ ደግሞ አንድ ሳይድ ብቻ ነው የሚያጠናው፣ ወይ ፖዚቲቭ ሳይድ ነው ወይ ኔጌቲቭ ሳይድ ማለት ነው። በሁለቱም ሳይድ ፖዚቲቭ ሳይድም ኔጌቲቭ ሳይድም እንዲያጠናልን ከፈለግን ቱቴልድ የሚለውን እንመርጣለን ማለት ነው። ፍላግ ሲግኒፊካንት ኮሪሌሽን የሚለው ላይ ቲኮናል። ይሄኛው ደግሞ ለምን ጠቅመናል መሰላችሁ? ሲግኒፊካንት የሆኑ ቫራብሎችን በቀላሉ መለየት እንድንችል የሆነ አስትሪክስ ነገር አድርጎ ይለይንላል ማለት ነው። ሲግኒፊካንስ የሆኑ ቫራብሎች ሲግኒፊካንስ ካልሆኑ ቫራብሎች ማለት ነው በቀላሉ መለየት እንድንችል ይሄኛውን ቲክ ማድረግ አለብን ማለት ነው። አሁን በስተመጨረሻ ኦኬ እንለዋለን። ይህን አውትፑት ከማየታችን በፊት ፒርሰን ኮሪሌሽን ቫልዩ ይህንን ይላል። -1 ከሆነ ፐርፌክትሊ ኔጌቲቭ ኮሪሌሽን እንላለን ማለት ነው። ከማይነስ 0.9 እስከ -1 ድረስ ያለው ደግሞ ቬሪ ስትሮንግሊ ኔጌቲቭ ኮሪሌሽን እንላለን ማለት ነው። ከማይነስ 0.89 እስከ -0.7 ድረስ ደግሞ ስትሮንግሊ ኔጌቲቭሊ ኮሪሌሽን እንላለን ማለት ነው። ከማይነስ 0.4 እስከ -0.69 ሞደሬት ኔጌቲቭሊ ኮሪሌሽን እንላለን ማለት ነው። ከማይነስ 0.3 እስከ -0.39 ደግሞ ዊክ ኔጌቲቭ ኮሪሌሽን እንላለን ማለት ነው። ከማይነስ 0.29 እስከ 0 ድረስ ያለው ደግሞ ቬሪ ዊክ ኔጌቲቭሊ ኮሪሌሽን እንላለን ማለት ነው። 0 ከሆነ ደግሞ ኖ ኮሪሌሽን እንላለን ማለት ነው። ምንም አይነት ግንኙነት የላቸውም ማለት ነው። ከ0 እስከ 0.29 ቬሪ ዊክ ፖዚቲቭ ኮሪሌሽን እንላለን። ከ0.3 እስከ 0.39 ደግሞ ዊክ ፖዚቲቭ ኮሪሌሽን እንላለን ማለት ነው። ከ0.4 እስከ 0.69 ደግሞ ሞደሬት ፖዚቲቭ ኮሪሌሽን እንላለን ማለት ነው። ከ0.7 እስከ 0.89 ደግሞ ስትሮንግሊ ፖዚቲቭ ኮሪሌሽን እንላለን። ከ0.9 እስከ 1 ድረስ ያለው ደግሞ ቬሪ ስትሮንግ ፖዚቲቭሊ ኮሪሌሽን እንላለን ማለት ነው። አንድ ከሆነ ፐርፌክትሊ ፖዚቲቭ ኮሪሌሽን እንላለን ማለት ነው። ኮሪሌሽን የምናገኘው ከ-1 እስከ 1 ድረስ በሚገኝ ሬንጅ ውስጥ ነው ማለት ነው። አሁን በነገርኳችሁ መሰረት አንድ ቫራብል ከራሱ ጋር ፐርፌክትሊ ኮሪሌሽን ነው የሚኖረው። ነገር ግን ትርጉም አይሰጠንም። ኮሪሌሽን የሚያጠናው አንዱ ቫራብል ከሌላኛው ጋር ያለው ሪሌሽን ስለሆነ የሚያጠናው ማለት ነው። እዚህ ጋር ደግሞ እንደምታዩት -0.811 ነው የሚለው ስትሮንግሊ ኔጌቲቭሊ ኮሪሌሽን እንላለን ማለት ነው። ጀንደር እና ማሪታል ስታተስ ማለት ነው። እቺ የስታር ምልክት ቅድም ሲግኒፊካንት የሆኑ ቫራብሎችን በቀላሉ እንዲለይልኝ ቲክ አድርጌው ነበር። እዚህ ጋር ደግሞ ዌይት እና ላይፍ ኤክስፔክታንሲ ጋር ስንሄድ 0.73 ያመጣል። ስትሮንግሊ ፖዚቲቭ ኮሪሌሽን ያለው ማለት እንችላለን በወጣው አናሊሲስ መሰረት። እንግዲህ ይህንን አውትፑት ማስተካከል ይኖርባቸዋል። አንድ ቫራብል ከራሱ ጋር ያለው ሪሌሽንሺፕ ኮሪሌሽን ልንለው ስለማንችል ማስወጣት አለባችሁ። እንዲሁም የተደጋገሙትን ደግሞ መቀነስ አለባችሁ፣ ወደ ወርድ ወስዳችሁ ማለት ነው በቀላል መንገድ። ኮሪሌሽን አናሊሲስ ይህን ይመስል ነበር። በቀጣይ ደግሞ የምናየው ካታጎሪካል በሆኑ ቫራብሎቻችን መካከል ሪሌሽንሺፕ አላቸው ወይስ የላቸውም የሚለውን ለማየት ከአይስኩዌር ቴስት እንጠቀማለን። ቀጥታ ወደ ቪዲዮ ልውሰዳችሁ። ከዚህ በፊት ኮሪሌሽን አናሊሲስ ስንሰራ በሁለት ኮንቲኒየስ በሆኑ ቫራብሎች መካከል አሶሲዬሽን አለ ወይስ የለም የሚለውን ለማየት ኮሪሌሽን አናሊሲስ እንጠቀማለን ብለን አይተን ነበር። ከአይስኩዌር ቴስት ላይ ስንመጣ ደግሞ በሁለት ወይም ከዛ በላይ በሆኑ ካታጎሪካል ቫራብሎች መካከል አሶሲዬሽን አላቸው ወይስ የላቸውም፣ ግንኙነት አላቸው ወይስ የላቸውም የሚለውን ለማየት ከአይስኩዌር ቴስት እንጠቀማለን። ሃይፖቴሲስ ፎርሙሌት ስናደርግ ኑል ሃይፖቴሲሳችን ኤች ኖት ማለት ነው። ዜር ኢዝ ኖ ሲግኒፊካንት አሶሲዬሽን ቢትዊን ወርኪንግ ኤክሰርሳይዝ ኤንድ ሃይፖቴሽን። ኦልተርኔቲቭ ሃይፖቴሲሳችን ደግሞ ዜር ኢዝ ሲግኒፊካንት አሶሲዬሽን ቢትዊን ወርኪንግ ኤክሰርሳይዝ ኤንድ ሃይፖቴሽን ማለት ነው። ኤክሰርሳይዝ ማድረግ ከደም ግፊት ጋር ግንኙነት አላቸው ወይስ የላቸውም የሚለውን ለማየት ከአይስኩዌር ቴስት ነው የምናየው። እዚህ ጋር እንደምታዩት ሁለት አይነት ካታጎሪ ነው፣ ኤክሰርሳይዝ ማድረግ አለማድረግ፣ በሃይፐርቴንሽን መጠቃት ወይም አለመጠቃት። ስለዚህ እነዚህ ካታጎሪካል የሆኑ ቫራብሎች ናቸው። ሜዠርመንታችን ደግሞ እንደምታዩት ኖሚናል ነው። ስለዚህ አሁን ቀጥታ ወደ ኤስፒኤስኤስ አናሊሲስ ነው የምንሄደው። በመጀመሪያ አናላይዝ የሚለው ላይ እንነካና ከዛ ዲስክሪፕቲቭ ስታቲስቲክስ የሚለው ላይ ከርሰራችን እናደርግና ክሮስ ታብ የሚለውን እንነካለን ማለት ነው። ኤክሰርሳይዝ ሮው ላይ እናስገባለን፣ ሃይፐርቴንሽን ደግሞ ኮለመን ላይ እናስገባለን። ከዛ ስታቲስቲክስ ላይ እንገባና ከአይስኩዌር ቴስትን ቲክ እናደርጋለን። ፓይ እና ካሪማ ቪ የሚለውን ቲክ እናደርጋለን።
ከዛ ኮንቲኒው እንለዋለን። ሴል የሚለው ላይ እንነካና ኦብዘርቭድ የሚለው ባይ ዲፎልት ተመርጧል። ኤክስፔክትድ የሚለውን ቲክ አደርጋለሁኝ። ከዛ ኮንቲኒው እንለዋለን። አሁን ስለጨረስኩኝ ኦኬ እለዋለሁኝ ማለት ነው። በመጀመሪያ ሳምፕል ሳይዛችን እናያለን። ኤን 79 ነው። ምንም አይነት ሚሲንግ የለንም። እዚህ ጋር የኤክሰርሳይዝ እና የሃይፐርቴንሽን ክሮስ ታብሌሽን እናገኛለን። እዚህ ጋር ካውንት ነው። እዚህ ጋር ደግሞ ኤክስፔክትድ ካውንት ነው። ኤክሰርሳይዝ እያደረገ በደም ግፊት የተጠቃ 7 ሰው አለ። ኤክሰርሳይዝ በማድረጉ ያልተጠቃ ደግሞ ኤክሰርሳይዝ አያደርግም በደም ግፊት የተጠቃ 23 ሰው አለ። ኤክሰርሳይዝ አያደርግም በደም ግፊት ያልተጠቃ ደግሞ 17 ሰው አለ። አሁን ይህን ክሮስ ታቡሌሽን አይተን በራሱ የሆነ ነገር ይጠቅሙናል። ወደ ካይ ስኩዌር ቫልዩያችን ጋር ስንሄድ እዚህ ጋር ፒርሰን ካይ ስኩዌር አለ። ሲግኒፊካንሳችን ደግሞ ዲተርማይን የሚያደርገው አት 5% ሌቭል ኦፍ ሲግኒፊካንስ ነው። 0.05 በታች ከሆነ ሲግኒፊካንት ነው። ስለዚህ ሪጀክት ኤች ኖት እናደርጋለን ማለት ነው። ኑል ሃይፖቴሲሳችን ሪጀክት እናደርጋለን። ኦልተርኔቲቭ ሃይፖቴሲሳችን ደግሞ አክሴፕትድ እናደርጋለን ማለት ነው። በሌላ አማርኛ ሪጀክት ኤች ኖት ካደረግን አክሴፕት ኤች ዋን ነው የሚሆነው። ስለዚህ ጋር ባወጣነው አውትፑት መሰረት ዜር ኢዝ ሲግኒፊካንስ አሶሲዬሽን ቢትዊን ወርኪንግ ኤክሰርሳይዝ ኤንድ ሃይፐርቴንሽን ብለን ኮንክሉድ ማድረግ እንችላለን ማለት ነው። ኤክሰርሳይዝ ማድረግና የደም ግፊት ከፍተኛ የሆነ ግንኙነት እንዳላቸው እዚህ ጋር በወጣው አናሊሲስ መሰረት ማየት ይችላል ማለት ነው። ኤክሰርሳይዝ የሚያደርግ ሰው በደም ግፊት የመያዝ እድሉ ትንሽ ነው። ኤክሰርሳይዝ የማያደርግ ሰው ደግሞ በደም ግፊት የመያዝ እድሉ ከፍተኛ ነው። ስለዚህ ሁለት ቫሪያብሎቻችን ከፍተኛ የሆነ አሶሲዬሽን አላቸው ብለን ኮንክሉድ ማድረግ እንችላለን። ካይ ስኩዌር ቴስትን በተመለከተ አጭርና ግልጽ የሆነ ቪዲዮ እንደሆነ ተስፋ አደርጋለሁ። ካይ ስኩዌር ቴስትን በተመለከተ ይህን ይመስላል ቆይታዬ። ቀጣይ ደግሞ የምናየው ሲምፕል ሊኒየር ሬግሬሽን ነው የምናየው። ሬግሬሽን ምን ማለት እንደሆነ፣ ለምን እንደምንጠቀም፣ ከሌሎች የሬግሬሽን ቴክኒኮች ደግሞ ሲምፕል ሊኒየር ሬግሬሽን ምን እንደሚለየው አንድ በአንድ ያለውን ስቴፕ አሳያችኋለሁ። ቀጥታ ወደ ሲምፕል ሊኒየር ሬግሬሽን ከመግባቴ በፊት ሬግሬሽን ምን ማለት እንደሆነ ልንገራችሁ። ከዚህ በፊት ኮሪሌሽን ስናይ በሁለት ቫሪያብሎች መካከል አሶሲዬሽን አለ ወይስ የለም የሚለውን አይተን ነበር። አሁን ግን አሶሲዬሽን አለ ወይስ የለም ከሚለው በተጨማሪ ኬዝ ኤንድ ኢፌክት ሪሌሽንሺፕ ማየት ስንፈልግ ለምሳሌ ኤክሰርሳይዝ ማድረግ መጨመር የመኖር እድሜ በዛው መጠን ይጨምራል አይጨምርም የሚለውን፣ የምንሰራው ኤክሰርሳይዝ መጨመር የመኖር እድሜ በዛው መጠን የሚጨምር ከሆነ አሊያም ደግሞ የኤክሰርሳይዝ መስራት መጠን መቀነስ በዛው መጠን የመኖር እድሜ ይቀንሳል አይቀንስም የሚለው፣ በሁለት ቫሪያብሎች መካከል አሶሲዬሽን ከሌለ ሬግሬሽን መስራት አይጠበቅብንም። አሶሲዬሽን ካላቸው ግን ኬዝ ኤንድ ኢፌክቱን እናያለን ማለት ነው። ኤክሰርሳይዝ የምናደርግበት መጠን መጨመር የመኖር እድሜን በዛው መጠን ይጨምራል የሚለውን ነው የምናየው ማለት ነው። ኤክሰርሳይዝ ማድረግ መቀነስ የመኖር እድሜን የሚቀንስ ከሆነ የሪግሬሽን ቴክኒክ እንጠቀማለን ማለት ነው። አንድ ኢንዲፔንደንት ቫሪያብል ካለን ሲምፕል ሊኒየር ሪግሬሽን ነው የምንጠቀመው። ከአንድ በላይ ኢንዲፔንደንት ቫሪያብል ካለን ሲምፕል ሊኒየር ሪግሬሽን አንጠቀምም። ሌሎች የሪግሬሽን ቴክኒኮችን ነው የምንጠቀመው ማለት ነው። ሪግሬሽን ስንሰራ የሪግሬሽን አሰምሽኖችን መርሳት የለብንም። አንደኛ ደረጃ በሁለቱ ቫሪያብሎች መካከል ሊኒየር የሆነ ሪሌሽንሺፕ መኖር አለበት። በሁለተኛ ደረጃ ኮንቲኒየስ መሆን አለባቸው። በሶስተኛ ደረጃ ደግሞ አውቶ ኮሪሌሽን ቼክ ስናደርግ ከ1.5 ከ2.5 ድረስ መገኘት አለበት ማለት ነው። ደርቢን ዋትሰን ቴስት ቼክ ስናደርግ ማለት ነው አውቶ ኮሪሌሽን። ደርቢን ዋትሰን ቴስት ላይ 2 ከሆነ ኖ አውቶ ኮሪሌሽን ነው የሚሆነው። ከ1.5 በታች ከሆነ ፖዚቲቭ አውቶ ኮሪሌሽን እንላለን። ከ2.5 በላይ ከሆነ ደግሞ ኔጌቲቭ አውቶ ኮሪሌሽን እንላለን ማለት ነው። አውቶ ኮሪሌሽን ቼክ ስናደርግ ከ1.5 ከ2.5 ድረስ መገኘት አለበት ማለት ነው ግዴታ። በኋላ ስንሰራ አሳያችኋለሁ። ስለዚህ እነዚህን አሰምሽኖችን ሳንጥስ መስራት አለብን ማለት ነው። ይሄ እንደምታዩት ሳምፕል ዳታ ነው፣ ለመለማመጃነት ያዘጋጀሁት ነው። በዚህ አጋጣሚ ለመለማመጃነት ሳምፕል ዳታ ከፈለጋችሁ ቴሌግራም ቻናሌ ላይ ማግኘት ትችላላችሁ ማለት ነው በነፃ። ስለዚህ በቀጥታ አናላይዝ የምትላለች ከላይ እሷን እነካለሁኝ ማለት ነው። ከዛ ሪግሬሽን የሚለው ላይ ከርሰራችን እናደርግና ከዛ ሊኒየር የሚለውን በመምረጥ እነካለሁኝ ማለት ነው። ከዛ ኢንዲፔንደንት ቫሪያብላችን በመምረጥ እናስገባለን ማለት ነው። እኔ ጋር ኤክሰርሳይዝ ነው። ዲፔንደንት ቫሪያብላችን ደግሞ አስገባለሁኝ ማለት ነው። ላይፍ ኤክስፔክታንሲ ነው። ከዛ ስታቲስቲክስ የሚለው ላይ በመንካት ምን ምን እንዲሰራልኝ እንደፈለኩኝ እመርጥለታለሁ ማለት ነው። ሪግሬሽን ኮፊሸንት ላይ ኮንፊደንስ ኢንተርቫል የሚለው ላይ ሌቭል እንመርጣለን ማለት ነው። ባይ ዲፎልት 95% ኮንፊደንስ ሌቭል ላይ ነው ያለው። ወደ 99 ማሳደግ ትችላላችሁ፣ 100%ም ማድረግ ትችላላችሁ ኮንፊደንስ ሌቭሉ።
90% ማድረግ ትችላላችሁ። ነገር ግን 5% ብንተው ሞር ተመራጭ ስለሆነ 95% አድርጌው አልፋለሁኝ ማለት ነው። ከዛ ሬዚጁዋል የሚለው ላይ ደርቢን ዋትሰን ቼክ እናደርጋለን አውቶ ኮሪሌሽን። ስለዚህ እዚህ ጋር እመርጣለሁኝ ማለት ነው። ከዛ ኮንቲኒው እንለዋለን። ስታንዳርዳይዝ ሬዚጁዋል ፕሎት ለመስራት ፕሎት የሚለውን እነካለሁኝ ማለት ነው። ከዛ ስታንዳርዳይዝ ሬዚጁዋል ፕሎት የሚለው ላይ ሂስቶግራም እና ኖርማል ፕሮባቢሊቲ ፕሎት የሚለው ላይ እንመርጣለን ማለት ነው ቲክ አድርገን። ከዛ ኮንቲኒው እለዋለሁ። አሁን ስለጨረስኩም ኦኬ እለዋለሁ ማለት ነው። አውትፑታችን እንደዚህ ያወጣልኛል። እዚህ ጋር የመጣው ቫልዩ የሚነግረን ምን ያህል ሪሌሽንሺፕ እንዳላቸው በሁለቱ ቫሪያብሎች መካከል ነው የሚነግረን። 97.8% ነው የሚነግረን። there is strong positive relationship between exercise and life expectancy ማለት እንችላለን ማለት ነው። እንዲሁም አር ስኩዌር ቫልዩያችን የሚነግረን ደግሞ ኢንዲፔንደንት ቫሪያብላችን በዲፔንደንት ቫሪያብላችን ላይ የሚያሳድረው ተጽዕኖ ነው። ኤክሰርሳይዝ ማድረግ ላይፍ ኤክስፔክታንሲ ላይ 95.7% ተጽዕኖ አለው ማለት እንችላለን። እዚህ ጋር በወጣው አውትፑት መሰረት 0.957 ነው። ወደ ፐርሰንት ስንቀይረው 95.7% ይሆናል ማለት ነው። ከዛ ደርቢን ዋትሰን ላይ 1.701 አውጥቶልኛል። ቅድም ደርቢን ዋትሰን ላይ አክሴፕትድ ሬንጅ ከ1.5 እስከ 2.5 ነበር ያልኳችሁ። ስለዚህ አክሴፕትድ ሬንጅ ላይ እንዳለ አረጋግጠናል ማለት ነው። አኖቫ ቴብላችን ጋር ስንሄድ አልፋ ቫልዩያችን አት 0.00 ሌቭል ኦፍ ሲግኒፊካንት ኤክሰርሳይዝ ማድረግ በላይፍ ኤክስፔክታንሲ ላይ ስትሮንግሊ የሆነ ተጽዕኖ እንዳለው ማረጋገጥ ችለናል ማለት ነው። there is strongly relationship between exercise and life expectancy ብለን ኮንክሉዥን መጻፍ እንችላለን ማለት ነው። ምክንያቱም አልፋ ቫልዩያችን በጣም ስትሮንግሊ እንደሆነ ኦልሞስት ወደ 100% የተጠጋ ነው። ኤክሰርሳይዝ ማድረግ በላይፍ ኤክስፔክታንሲ ላይ ያለው ተጽዕኖ ማየት ችለናል ማለት ነው። ባይዞ ይሄ ዳታ ሳምፕል ዳታ ነው፣ ራስ ያዘጋጀው ዳታ ነው። እንደ እውነታ እንዳትጠቀሙት ለማለት ያህል ነው። ሲምፕል ሊኒየር ሪግሬሽን በተመለከተ ይህን ይመስላል ቆይታዬ። በቀጣይ ደግሞ የምናየው መልቲፕል ሊኒየር ሪግሬሽን ነው የምናየው። ቀጥታ ወደ ቪዲዮ ልሰዳችሁ። እንግዲህ ሪግሬሽን በሁለት ቫሪያብሎች መካከል ያለው ሪሌሽንሺፕ ነው የሚያጠናው ካልን ሪግሬሽን በራሱ በጣም ብዙ አይነት ክፍልፋዮች አሉ። ሲምፕል ሊኒየር ሪግሬሽን አለ፣ መልቲፕል ሊኒየር ሪግሬሽን አለ፣ ባይነሪ ሎጂስቲክ ሪግሬሽን የሚባል አለ፣ ኦርደርድ ሎጂስቲክ ሪግሬሽን የሚባል አለ። በጣም ብዙ አይነት የሪግሬሽን ቴክኒኮች አሉ። ከዚህ በፊት አንድ ቪዲዮ አይተን ነበር ሲምፕል ሊኒየር ሪግሬሽን በተመለከተ። አንድ ብቻ ኢንዲፔንደንት ቫሪያብል ሲኖረን ሲምፕል ሊኒየር ሪግሬሽን እንጠቀማለን ብለን ነበር። ከአንድ በላይ ኢንዲፔንደንት ቫሪያብል ካለን ሲምፕል ሊኒየር ሪግሬሽን አንጠቀምም፣ ሌሎች የሪግሬሽን ቴክኒኮችን ነው የምንጠቀመው ብለን አይተን ነበር። መልቲፕል ሊኒየር ሪግሬሽን ለመጠቀም ከአንድ በላይ ኢንዲፔንደንት ቫሪያብል መኖር አለበት፣ ፕላስ ዲፔንደንት ቫሪያብል መስት ቢ ኮንቲኒየስ መሆን አለበት። የዲፔንደንት ቫሪያብላችን ኔቸር ይወስነዋል ማለት ነው። ኢንዲፔንደንት ቫሪያብላችን የትኛውም አይነት ኔቸር ሊሆን ይችላል፣ ሜዠርመንቱ ማለት ነው። ኖሚናልም ሊሆን ይችላል፣ ኦርዲናልም ሊሆን ይችላል፣ ስኬልም ሊሆን ይችላል። የትኛውም አይነት ሜዠርመንት መሆን ይችላል። ነገር ግን ዲፔንደንት ቫሪያብላችን ግን ኮንቲኒየስ መሆን አለበት ግዴታ ማለት ነው። መልቲፕል ሊኒየር ሪግሬሽን ለመጠቀም ከአንድ በላይ ኢንዲፔንደንት ቫሪያብል ብቻ አይደለም የሚያስፈልገን ማለት ነው። ሁለት መሰረታዊ ነገር ያስፈልገናል ማለት ነው። በመጀመሪያ ደረጃ ከአንድ በላይ ኢንዲፔንደንት ቫሪያብል መኖር አለበት ማለት ነው። በሁለተኛ ደረጃ ደግሞ የዲፔንደንት ቫሪያብላችን ኔቸር መስት ቢ ኮንቲኒየስ መሆን አለበት ማለት ነው። በእነዚህ በሁለት ነገሮችን ነው ማለት ነው መልቲፕል ሊኒየር ሪግሬሽን ልንጠቀም የምንችለው ማለት ነው። ወደ ኤስፒኤስኤስ አናሊሲስ ከመግባቴ በፊት የመልቲፕል ሊኒየር ሪግሬሽን አሰምሽኖችን ልንገራችሁ ማለት ነው። አሰምሽኖቹን ሳንጥስ በትክክለኛው መንገድ ለመስራት የግድ አሰምሽኖቹን ማወቅ ስላለብን ማለት ነው። በመጀመሪያ ደረጃ ኖርማሊቲ ቼክ እናደርጋለን። ኖርማሊቲ ቼክ ለማድረግ ሂስቶግራም፣ ኪውኪ ፕሎት በመጠቀም ቼክ ማድረግ እንችላለን ማለት ነው። በሁለተኛ ደረጃ ቼክ የምናደርገው ሊኒየሪቲ ቼክ እናደርገዋለን። በሁለት ቫሪያብሎች መካከል መስት ቢ ሊኒየር የሆነ ሪሌሽንሺፕ መኖር አለበት ማለት ነው። ቼክ ለማድረግ ፒፒ ፕሎት እንጠቀማለን ማለት ነው። በሶስተኛ ደረጃ ቼክ የምናደርገው መልቲኮሎናሊቲ ቼክ እናደርጋለን ማለት ነው። በኢንዲፔንደንት ቫሪያብላችን መካከል ያለው ሪሌሽንሺፕ ነው የሚነግረን። ቪአይኤፍ፣ ቶለራንስ እና ኮሬሌሽን በማየት ቼክ ማድረግ እንችላለን ማለት ነው። መልቲኮሎናሊቲ ቪአይኤፋችን ከ10 በታች መሆን አለበት። ቶለራንሲው ደግሞ በ1 እና በ0 መካከል መገኘት አለበት ማለት ነው ሬንጁ። ሄትሮሴዳሲቲ ኮንስታንት ቫሪያብላችን ቼክ ለማድረግ ደግሞ ስካተር ፕሎት እንጠቀማለን ማለት ነው። በመጨረሻም አውቶ ኮሬሌሽን ነው ቼክ የምናደርገው። አውቶ ኮሬሌሽን ቼክ ለማድረግ ዱርቢያን ዋትሰን ቴስት ቼክ እናደርጋለን ማለት ነው። ብዙ ጊዜ ታይም ሲሪስ ዳታ ላይ ነው የተለመደው፣ ነገር ግን ለመልቲፕል ሊኒየር ሪግሬሽንም እንጠቀማለን ማለት ነው። እነዚህ አሰምፕሽኖችን ቼክ ማድረግ አለብን ማለት ነው ወደ አናሊሲስ ከመግባታችን በፊት። ስለዚህ አሁን ቀጥታ ወደ ኤስፒኤስኤስ አናሊሲስ ነው የምንሄደው ማለት ነው። ይህ ሳምፕል ዳታ ነው፣ ለመለማመጃነት ያዘጋጀሁት ነው። ስለዚህ አሁን አናሊሲስ መስራት እችላለሁኝ ማለት ነው። በመጀመሪያ ከላይ አናላይዝ የሚለው ላይ እንሄድና
እነካለሁኝ ማለት ነው። ከላይ ሬግሬሽን የሚለው ላይ ከርሰራችን እናደርግና ሊኒየር የሚለውን መርጬ እነካለሁኝ ማለት ነው። በመጀመሪያ ዲፔንደንት ቫሪያብላችን እናስገባለን። ፋክተር አፌክቲንግ ዘ ግሮዝ ኦፍ ማክሮ ኤንድ ስሞል ስኬል ኦፍ ኢንተርፕራይዝ ነው የሚለው። ጥቃቅንና አነስተኛ ተደራጅተው የሚሰሩ ሰዎች ላይ የተሰራ ጥናት ነው። እንደ ምሳሌነት የተጠቀምኩት ማለት ነው። ኢንዲፔንደንት ቫሪያብላችንም እናስገባለን። ቢጊኒንግ ካፒታል፣ ከረንት ካፒታል፣ ገቨርንመንት ሞቲቬሽን እና ማሪታል ስታተስ ናቸው ማለት ነው። መጀመሪያ ያው የጀመሩበት ካፒታል አለ፣ አሁን ያሉበት ከረንት ካፒታል አለ። መንግስት ደግሞ ለነሱ ድጋፍ የሚያደርግ ከሆነ የመንግስት ድጋፍ ገቨርንመንት ሞቲቬሽን ተብሎ አለ። እንዲሁም ደግሞ የጋብቻ ሁኔታቸው ፋክተር ከሆነ እንደ ኤክስፕላናቶሪ ቫሪያብል ነው የያዝኳቸው ማለት ነው። ስለዚህ እነሱን ካስገባሁ በኋላ ምን ምን እንዲሰራልኝ ለፈለኩኝ እነዚህን በመጠቀም እመርጣለሁኝ ማለት ነው። በመጀመሪያ ስታቲስቲክስ የሚለው ላይ በመንካት እመርጣለሁኝ ማለት ነው። አንዳንዶቹ ተመርጠዋል። ከዛ በተጨማሪ የምፈልገውን ነገር እመርጣለሁኝ ማለት ነው። ኮንፊደንስ ኢንተርቫል የሚለውን እመርጣለሁኝ። ሌቭል የሚለውን መጨመርም መቀነስም እንችላለን። ግን ሞስት ኦፍ አፕሮፕሬት 95% ተመራጭ ስለሆነ 95% አድርጌ ተወዋለሁኝ ማለት ነው። ከዛ ኮቫሪያንስ የሚለውን ቲክ አደርጋለሁኝ። ዲስክሪፕቲቭ የሚለውን ቲክ አደርጋለሁኝ። መልቲኮሎናሪቲ ቼክ ለማድረግ ደግሞ ኮሎናሪቲ ዳያግኖስቲክ የሚለውን እመርጣለሁኝ ማለት ነው። ከዛ አውቶኮሬሌሽን ቼክ ለማድረግ ደግሞ ዱርቢያን ዋትሰን እመርጣለሁኝ ማለት ነው። ቲክ አድርጌ ከዛ ኮንቲኒው እለዋለሁኝ ማለት ነው። ቀጣይ ፕሎት የሚለውን እነካለሁኝ። ከዛ ዋይ የሚለው ላይ ዜድ ሬዚጁዋል የሚለውን እናስገባለን ማለት ነው። ከዛ ኤክስ ላይ ደግሞ ዜድ ፕሪዲክተር የሚለውን እናስገባለን ማለት ነው። በጎን በኩል ስታንዳርዳይዝ ሬዚጁዋል ፕሎት የሚለው ላይ ሂስቶግራም እና ኖርማል ፕሮባቢሊቲ ፕሎት የሚለውን ቲክ አደርጋለሁኝ ማለት ነው ሁለቱንም። ከዛ ኮንቲኒው እለዋለሁኝ ማለት ነው። ከዛ ሴቭ የምትለዋን እነካለሁኝ ማለት ነው። ኖርማሊቲ ቼክ ለማድረግ አንስታንዳርዳይዝድ እና ስታንዳርዳይዝድ የሚለውን ቲክ አደርጋለሁኝ ማለት ነው። በእርግጥ ሂስቶግራም ላይ ቼክ ማድረግ እንችላለን። ኮንቲኒው እንለዋለን ማለት ነው። እዚህ ሜትድ የሚለው ጋር ቫሪያብል ሰሌክሽን ሜትድ መምረጥ እንችላለን ማለት ነው። ስቴፕዋርድ አለ፣ ባክዋርድ አለ፣ ፎርዋርድ ቫሪያብል ሰሌክሽን ሜትድ አለ፣ መጠቀም እንችላለን ማለት ነው። ነገር ግን ብዙ ቫሪያብል ሲኖረን ነው የምንጠቀመው። አሁን 4 ቫሪያብል ስለሆነ የተጠቀምኩት አያስፈልገኝም ማለት ነው። ነገር ግን ዲቴይል የምትፈልጉ ከሆነ እዚሁ ቻናል ላይ ቫሪያብል ሰሌክሽን ሜትድ ብዬ ይዤላችሁ እመጣለሁ። አሁን ስለጨረስኩኝ ኦኬ እለዋለሁኝ ማለት ነው። በዚህ መልኩ አውትፑት ወጥቶልኛል ማለት ነው። በመጀመሪያ ዲስክሪፕቲቭ ስታቲስቲክስ እናገኛለን፣ ሚንና ስታንዳርድ ዲቪዬሽን እናገኛለን ማለት ነው። እዚህ ጋር ደግሞ ኮሪሌሽን ቼክ ማድረግ እንችላለን ማለት ነው። ኮሪሌሽን ለሪግሬሽን መነሻ መሆኑ ከዚህ ቀደም በሌላ ቪዲዮ ነግሬያችሁ ነበር። በሁለት ቫሪያብሎች መካከል አሶሲዬሽን ከሌለ ሪግሬሽን ማጥናት አይጠበቅብንም ማለት ነው። ኬዝ ኤንድ ኢፌክት ሪሌሽንሺፑን ለማየት የግድ በሁለት ቫሪያብሎች መካከል አሶሲዬሽን መኖር አለበት ማለት ነው። ስለዚህ ኮሪሌሽን ለሪግሬሽን መንደርደሪያ ነው ማለት ነው። ስለዚህ እዚህ ጋር አሶሲዬሽን እንዳላቸው ማወቅ ችለናል ማለት ነው። እዚህ ጋር ሞዴል ሰመሪያችን ጋር በቫሪያብሎቻችን መካከል ምን ያህል ሪሌሽንሺፕ እንዳላቸው ነው የሚነግረን። ወደ 91.5% አካባቢ ስትሮንግሊ የሆነ ሪሌሽንሺፕ አላቸው ማለት እንችላለን ማለት ነው። አር ስኩዌር ቫልዩያችን ደግሞ የሚነግረን ኢንዲፔንደንት ቫሪያብላችን በዲፔንደንት ቫሪያብላችን ላይ የሚያሳድረው ተጽዕኖ ነው የሚነግረን ማለት ነው። ወደ 83.6% አካባቢ ኢንዲፔንደንት ቫሪያብላችን በዲፔንደንት ቫሪያብላችን ላይ ተጽዕኖ ያደርጋል ማለት እንችላለን በወጣው አናሊሲስ መሰረት። እዚህ ጋር ደግሞ ዱርቢያን ዋትሰን ቼክ እናደርጋለን። ዱርቢያን ዋትሰን አክሴፕትድ ሬንጅ ከ1.5 እስከ 2.5 ድረስ መገኘት አለበት። አውቶ ኮሪሌሽን ፕሮብለም የለበትም ለማለት ማለት ነው። ስለዚህ ከ5 አሰምፕሽኖች መካከል አውቶ ኮሪሌሽን ፕሮብለም እንደሌለበት እዚህ ጋር ማየት ችለናል ማለት ነው። ከስር ደግሞ አኖቫ ቴብላችን እናገኛለን። እዚህ ጋር አልፋ ቫልዩያችን የሚነግረን ሲግኒፊካንት ነው የመጣው። ስለዚህ ዲፔንደንት እና ኢንዲፔንደንት ቫሪያብሎች ስትሮንግሊ የሆነ ሪሌሽንሺፕ እንዳላቸው ማየት ችለናል ማለት ነው። እዚህ ጋር ኮፊሸንት ጋር ስንመጣ ብዙ ነገር ነው ቼክ የምናደርገው። ሲግኒፊካንት የሆኑና ሲግኒፊካንት ያልሆኑ ቫሪያብሎችን የምናውቁበት ቦታ ነው እና በኢንዲፔንደንት ቫሪያብሎቻችን መካከል ያለው ሪሌሽንሺፕ ለማየት መልቲኮሎናሪቲም ቼክ እናደርጋለን። ቶለራንስ እና ቪአይኤፍን በመጠቀም ማለት ነው። መልቲኮሎናሪቲ ፕሮብለም የለበትም ለማለት ቶለራንስ ከ0 እስከ 1 ድረስ መገኘት አለበት ማለት ነው። ቪአይኤፋችን ደግሞ ከ10 በታች መሆን አለበት ማለት ነው። ሲግኒፊካንት የሆኑ ቫሪያብሎች ከዚህኛው በተጨማሪ ኮንፊደንስ ኢንተርቫላችን በማየትም ማወቅ እንችላለን ማለት ነው። ኮንፊደንስ ኢንተርቫላችን አፐር እና ሎወር ባውንደሪያችን ስናይ በመካከል 0 ከተገኘ ሲግኒፊካንት አይደለም ማለት ነው። 0 ካልተገኘ ግን ሲግኒፊካንት ነው ብለን ማረጋገጥ እንችላለን ማለት ነው። ቶለራንሲው ደግሞ እንደምታዩት በ0 እና በ1 መካከል ነው ያሉት ሁሉንም ቫሪያብሎች። ቪአይኤፋችን ደግሞ
ሁሉንም ከ10 በታች ናቸው ያሉት። ስለዚህ መልቲኮሎናሊቲ ፕሮብለም እንደሌለበት ቶለራንስ እና ቪአይኤፋችን በማየት ማረጋገጥ ችለናል ማለት ነው። ሂስቶግራማችን ደግሞ በማየት ኖርማሊቲ ቼክ እናደርጋለን ማለት ነው። ያው እንደምታዩት ሂስቶግራማችን በኖርማል ከርቭ ውስጥ ይገኛል። ከርቫችን ከፍ ባለ ቁጥር አብሮን የጨመረው፣ ዝቅ ሲልም ደግሞ አብሮን የቀነሰው ማለት ነው። እዚህ ጋር ትንሽ ከፍ ቢል አሪፍ ነበር፣ እዚህ ጋር ደግሞ ትንሽ ዝቅ ቢል አሪፍ ነበር። እዚህ ጋር ያው እናንተ ስትሰሩ በጣም ፐርፌክት ከሆነ እዚህ ከርቭ ውስጥ ይገኛል ማለት ነው። ነገር ግን ኦልሞስት ኖርማሊቲ ሳቲስፋይ አድርጎልኛል፣ ኖርማሊቲ ፕሮብለም የለበትም ማለት ነው። ከዛ ቀጥሎ ደግሞ ሊኒየሪቲ ቼክ እናደርጋለን። ፒፒ ፕሎት በመጠቀም ሊኒየሪቲ ቼክ እናደርጋለን ማለት ነው። እነዚህ ዶቶቹ ላይኑ ላይ መሆን አለባቸው። ያ እንደምታዩት ኦልሞስት ወደ ላይኑ በጣም የቀረበ ነው። ላይኑም ላይ ያሉት አሉ። ስለዚህ በቫራብሎቻችን መካከል ሊኒየር የሆነ ሪሌሽንሽፕ እንዳለ ማወቅ ችለናል ማለት ነው። በመጨረሻም ደግሞ ቼክ የምናደርገው ሄትሮሴዳሲቲ ነው። ኮንስታንት ቫራብላችን ቼክ ለማድረግ እንደምታዩት ስካተር ፕሎት ነው የተጠቀምኩት። ሄትሮሴዳሲቲ ፕሮብለም የለበትም ለማለት ከማይነስ 3.3 እስከ ፖዚቲቭ 3.3 ድረስ መገኘት አለበት ማለት ነው። እና ደግሞ እዚህ ጋር እንደምታዩት ሬዚጁዋል ፕሎታችን ሃይሊ ዲስፐርስድ ሆነዋል ማለት ነው። ዶታችን ስንገጥማቸው ምልክት ወይም መስመር ነገር መስጠት የለባቸውም ማለት ነው። ስለዚህ እዚህ ጋር እንደምታዩት ምንም አይነት ምልክት አይሰጡንም ማለት ነው። ከማይነስ 3.3 እስከ ፖዚቲቭ 3.3 ድረስ ተገኝቶልኛል። ስለዚህ ሄትሮሴዳሲቲ አሰምፕሽን ሳቲስፋይ አድርጎልኛል ማለት ነው። መልቲፕል ሊኒየር ሪግሬሽን ይህን ይመስል ነበር። በቀጣይ ደግሞ የምናየው ባይነሪ ሎጂስቲክ ሪግሬሽን ነው የሚሆነው። ቀጥታ ወደ ቪዲዮ ልውሰዳችሁ። ባይነሪ ሎጂስቲክ ሪግሬሽን ማለት በሁለት ቫራብሎች መካከል ያለው ሪሌሽንሺፕ ለማጥናት ነው የምንጠቀመው። ፕሮባቢሊስቲክ የሆኑ ነገሮችን ፓስ ማድረግ ወይ ፌል መሆን፣ ውጤታማ መሆን፣ ውጤታማ አለመሆን፣ ይሄ የመሆንና ያለመሆን እንደዚህ አይነት ሞዴሎችን ለመስራት የምንጠቀመው ባይነሪ ሎጂስቲክ ሪግሬሽን ነው። እና በተጨማሪም ዲፔንደንት ቫራብላችን ባይነሪ አውትከም ቫራብል ሲሆን ባይነሪ ማለት ሁለት ማለት ነው። ስለዚህ ባይነሪ ኔቸር ያላቸው ዲፔንደንት ቫራብል ሲኖረን ባይነሪ ሎጂስቲክ ሪግሬሽን እንጠቀማለን። ለምሳሌ ዲፔንደንት ቫራብላችን የፈተና ፐርፎርማንስ ፓስድ እና ፌል ብለን ብናይ ባይነሪ አውትከም ነው። የፈተና ፐርፎርማንስን ይገልጹታል ብዬ የማስባቸው ኢንዲፔንደንት ቫራብሎቼ ደግሞ ስተዲ ታይም፣ ፕሪቪየስ ግሬድ፣ ሌክቸር አቴንዳንስ ናቸው። እነዚህን አይነቶችን በምሳሌ መጠቀምና መስራት እንችላለን ማለት ነው። ባይነሪ ሎጂስቲክ ሪግሬሽን ከመስራታችን በፊት የባይነሪ ሎጂስቲክ ሪግሬሽን አሳምፕሽኖችን ማሟላት አለመሟላቱን ማረጋገጥ አለብን ከመጠቀማችን በፊት ማለት ነው። በመጀመሪያ ደረጃ ዲፔንደንት ቫራብላችን ሁለት መሆን አለበት። ዲፔንደንት ቫራብል should be measured on dichotomous scale ቅድም በምሳሌ ነግሬያችሁ ነበር፣ ፓስድ እና ፌል ብለን ያየነው ማለት ነው። በሁለተኛ ደረጃ መልቲኮሎኒያሊቲ መኖር የለበትም። መልቲኮሎኒያሊቲ አለመኖሩን ቪአይኤፍ በመጠቀም ማየት እንችላለን። እና ኢንዲፔንደንት ቫራብሎች እርስ በራሳቸው ተጽዕኖ መፍጠር የለባቸውም። ኢንዲፔንደንት ቫራብሎቻችን ዲፔንደንት ቫራብላችን ላይ ተጽዕኖ መፍጠር ይችላሉ። ኢንዲፔንደንት ቫራብሎች ግን እርስ በራሳቸው ተጽዕኖ መፍጠር የለባቸውም። በሶስተኛ ደረጃ ኢንዲፔንደንት እና ዲፔንደንት ቫራብሎች ሊኒየር የሆነ ሪሌሽንሺፕ መኖር አለበት። ይሄም በፒርሰን ኮሪሌሽን ማየት እንችላለን ማለት ነው። በአራተኛ ደረጃ ከአንድ በላይ ኢንዲፔንደንት ቫራብል ሊኖረን ይገባል። እነዚህን አሰምፕሽኖች ቼክ ካደረግን በኋላ ነው ወደ አናሊሲሱ የምንሄደው። ስለዚህ አሁን ይሄ ዳታ የተማሪዎች ፐርፎርማንስ ላይ የተሰራ ጥናት ነው። እኔ እንደ ምሳሌነት ያዘጋጀሁት የተማሪዎች የማለፍና የመውደቅ ፐርፎርማንስ ስተዲ ታይም ላይ፣ ፕሪቪየስ ግሬድ ላይ እና ሌክቸር አቴንዳንስ ላይ እንደ ኤክስፕላናቶሪ ቫራብል ነው የተጠቀምኩት። የተማሪዎችን ፐርፎርማንስ ይገልጹታል ብዬ ስላሰብኩኝ ማለት ነው። ስለዚህ አሁን ቀጥታ ወደ አናሊሲስ መግባት እችላለሁ። በመጀመሪያ አናላይዝ የሚለው ላይ ነካለሁ። ከዛ ሪግሬሽን የሚለው ላይ ከርሰራችን እናደርግና ከዛ እዚህ ውስጥ ካሉት ባይነሪ የሚለውን መርጬ እነካለሁኝ ማለት ነው። ከዛ ፕሪዲኬቲንግ ስቱደንት ፐርፎርማንስ የሚለውን መርጬ ቀስቷን በመጠቀም ዲፔንደንት ቫራብል ላይ አስገባለሁኝ ማለት ነው። ኢንዲፔንደንት ቫራብሎቼ ደግሞ እዚህ ጋር አስገባለሁኝ። ስተዲ ታይም፣ ፕሪቪየስ ግሬድ እና ሌክቸር አቴንዳንስ ናቸው። እነዚህን ካስገባሁኝ በኋላ ካታጎሪካል የሚለው ላይ እነካለሁኝ ማለት ነው። እዚህ ጋር ያሉት ቫራብሎቻችን ኮንቲኒየስ ከሆኑ ወደ ካታጎሪካል አናስገባም። ነገር ግን ካታጎሪካል የሆኑ ቫራብሎች ወደ ካታጎሪካል ኮቫሬት የሚለው ላይ እናሻግራለን ማለት ነው። ከዛ ሪፈረንስ ካታጎሪ የሚለው ላይ የመጀመሪያው ከመጨረሻው ላይ ላነጻጽርላችሁ ወይም የመጨረሻው ከመጀመሪያው ላይ ላነጻጽርላችሁ እያለኝ ነው። ላስት የሚለውን ትቼ ፈርስት የሚለውን እንመርጣለሁኝ ማለት ነው። ለምሳሌ ፓስድ
ፌል ካደረጉት ጋር የሚለው ፎርማት ይይዝልኛል ማለት ነው። ፈርስቱን እንደ ሪፈረንስ ተጠቀምልኝ እያልኩት ነው። ከዛ ኮንቲኒው ይለዋለሁኝ ማለት ነው። ቀጣይ ኦፕሽን የሚለውን በመንካት ምን ምን እንዲሰራልኝ እንደፈለኩኝ መርጣለሁኝ ማለት ነው። ክላሲፊኬሽን ፕሎት የሚለውን ቲክ አደርጋለሁኝ። ኮስመሬን ሌምሾ ጉድነስ ኦፍ ፊት የሚለውን መርጣለሁኝ። ኮሪሌሽን ኤስቲሜትም ቲክ አደርጋለሁኝ ማለት ነው። ኮንፊደንስ ኢንተርቫላችንም አስፈላጊ ስለሆነ ቲክ አደርጋለሁኝ። በመጨረሻም ኦኬ እለዋለሁኝ። እንደዚህ በምታዩት መልኩ አውትፑት አውጥቶልኛል። ከላይ ስንት ዳታ እንዳስገባን ይነግረኛል። 79 ዳታ ነው ያስገባነው። ምንም አይነት ሚሲንግ የለኝም። ዲፔንደንት ቫሪያብል ዜሮ ፌልድ አንድ ፓስድ ብለን ኮድ አድርገን አስገብተናል። ካቴጎሪካል ቫሪያብል ኢን ዘ ኢኩዌሽን ላይ ማየት እንችላለን። እዚህ ጋር ኦምኒበስ ቴስት ላይ ሁሉም ሲግኒፊካንት መምጣት አለባቸው። ቀጣይ ሞዴል ሰመሪያችን እናያለን። እዚህ ጋር ኮክስ እና ስኔል አር ስኩዌር ማለት በሌሎች ቴክኒኮች ላይ አር ስኩዌር ብለን ያየነው ማለት ነው። ስለዚህ 56.7% ኢንዲፔንደንት ቫሪያብሎቼ ዲፔንደንት ቫሪያብሌን ይገልጹታል ማለት ነው። ኮስመሬን ሌምሾ ቴስት ላይ ዳታ ዌል ነው ለማለት ኢንሲግኒፊካንት መስጠት አለበት። ኢንሲግኒፊካንት ማለት አልፋ ቫልዩያችን 95% ኮንፊደንስ ሌቭል ላይ ስለሆነ 0.05 በታች መሆን አለበት ማለት ነው። ይሄ እንደምታዩት ከ0.05 በላይ ነው። ስለዚህ ሞዴላችን ዌል ነው፣ ዳታው ጥሩ ነው ብለን ኮንክሉድ ማድረግ እንችላለን ማለት ነው። በመጨረሻም ባይነሪ ሎጂስቲክ ሪግሬሽን ላይ ወሳኝ የሆነው ቫሪያብል ኢን ዘ ኢኩዌሽን የሚለው ላይ ነው። በቀላል መንገድ ለማየት እዚህ ጋር ኮፒ አድርጌ ወደ ወርድ በመሄድ ፔስት አደርገዋለሁኝ ማለት ነው። ሙሉ አውትፑቱን ወደ ወርድ ኤክስፖርት ማድረግ ትችላላችሁ። ነገር ግን ይሄ ነሰሰሪ ነው ብዬ ያሰብኩት ይሄኛውን ቴብል ብቻ ኮፒ አድርጌ ወስድና ወርድ ላይ ፔስት አደርገዋለሁ ማለት ነው በቀላል መንገድ። ሲግኒፊካንት የሆኑ ቫሪያብሎች በቀላሉ ለመለየት ቢጫ ከለር አድርጌያቸዋለሁ። ቢጫ ያላደረኩባቸው ሲግኒፊካንት ያልሆኑ ቫሪያብሎች ናቸው። ተጽዕኖ ያላቸውና ተጽዕኖ የሌላቸው ቫሪያብሎች ማለት ነው። ኤክስፖኔንሻሉ ደግሞ በምን ያህል ፐርሰንት ነው ተጽዕኖ የሚፈጥረው የሚለውን የሚነግረን ነው ማለት ነው። ይሄ ማለት ነው። ስለዚህ ስተዲ ታይም ኢንተርፕሬት ብናደርግ እንደምታዩት ሲግኒፊካንት ነው። እዚህ ጋር ብዙ ሰዓት የሚያነቡ ሰዎች ብዙ ሰዓት ከማያነቡ ሰዎች አንድ ሲቀነስ ኤክስፖኔንሻሉ እናደርጋለን ማለት ነው። ይሄኛው ኔጌቲቭ ባይሆን ኖሮ አንድ ሲቀነስ አንልም ነበር። ነገር ግን እዚህ ጋር ቤታችን ላይ ኔጌቲቭ ስለሆነ አንድ ሲቀነስ ኤክስፖኔንሻሊ 0.105 ነው እናደርግና ሲባዛ በመቶ እናደርጋለን ማለት ነው። ወደ ፐርሰንታይል ስንቀይረው ወደ 89.5 ይሆናል ማለት ነው። ከአንድ በታች ስለሆነ ነው እንደዚህ ያደረኩት። ስለዚህ ምን እያለን ነው? ብዙ ሰዓት የሚያነቡ ሰዎች ከማያነቡ ሰዎች ፈተና የማለፋቸው ፕሮባቢሊቲ ወደ 89.5% ነው እያለኝ ነው። እዚህ ጋር በወጣ አውትፑት መሰረት ከስር ደግሞ ሌክቸር አቴንዳንስ ብታዩ ኢንሲግኒፊካንት ነው። ሌክቸር ኖት መያዝ ፈተና ከማለፍና ከመውደቅ ጋር የሚያገናኘው ነገር የለም እያለኝ ነው በዚህኛው ሪዛልት መሰረት ማለት ነው። ሌላኛው ደግሞ ፕሪቪየስ ግሬድ ሲግኒፊካንት ነው። ኤክስፖኔንሻሉ 0.177 ነው። አንድ ሲቀነስ 0.177 ይሆንና ሲባዛ በመቶ እናደርጋለን እኩል ይሆናል ወደ 82.3% ነው ማለት ነው። ስለዚህ ከዚህ በፊት የነበረው ግሬዳችን ጉድ ከሆነ ሰዎች ፈተና የማለፋቸው ፕሮባቢሊቲ ወደ 82.3% ነው እያለኝ ነው እዚህ ጋር በወጣው አውትፑት መሰረት። በዚህ መልኩ ኢንተርፕሬት ማድረግ እንችላለን ማለት ነው። ብዙ ቫሪያብል ቢኖረንም በዚህ መልኩ እንቀጥላለን። በዋናነት ሪሰርች ለመስራት የምንጠቀማቸው የኤስፒኤስኤስ አናሊስቶች ለማሳየት ሞክሬ ነበር። ግን በዚህ ቪዲዮ ያልተካተቱ የኤስፒኤስኤስ አናሊስቶች ለየብቻ እዚሁ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ነገር ግን ያልተሰራ የኤስፒኤስኤስ አናሊሲስ ወይም እንዲሰራላችሁ የምትፈልጉት አናሊሲስ ካለ ኮመንት ሴክሽን ላይ አስቀምጡልኝ፣ በፍጥነት የምመልስላችሁ ነው የሚሆነው። ቪዲዮ ለብዙ ሰው እንዲደርስልኝ ላይክ በማድረግ ስለምታበረታቱኝ አመሰግናለሁ። መልካም ጊዜ